ማች ፊክሰር ነው ወይም ደግሞ የጨዋታ ቀያሪ። ያ5 ዓመት ተከታታይ በአካል አልነበረም፣ በስልክ ነበረ። ስልክ ልውውጥ ልክ እንደተለመደው ውጤት ሊያስቀይር በፊፋ ምርጥ ዳኛ ተብሎ የተመረጠው ኮሊና እንኳን የቆዩ ተጫዋቾች አሉ፣ በታማኝነት የወጡ ተጫዋቾች አሉ። ምርጥ አድማጭ ተመልካቾቻችን እንዴት ናችሁልን? የምትገኙት ንስር ስፖርት ላይ ነው። ንስር ስፖርት በየጊዜው ንስር እይታን ይዞላችሁ ይመጣል። በዓለም አቀፍ እውነቶችን እንዲሁም ደግሞ ለሀገር ይጠቅማሉ ብለን የምናስባቸውን ስፖርታዊ እውነቶችን ወደ እናንተ የምናደርስላችሁ ይሆናል። ዛሬ ይዘንላችሁ የመጣ ነው ምንድን ነው? እጅ ከፉ ይዛ ነው 2006 ላይ ነው እጅ ከፉ የተያዘው ጣሊያን ላይ። እኛ ሀገር ላይ በርካታ ሉቺያኖ ሞጊዎች ስለበዙ ሉቺያኖ ሞጊና ካልቺዮፖሊን ይዘንላችሁ መተናል። ንስር ስፖርቶች ነን። ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ቪዲዮን ጀምሩት። በጣሊያን እግር ኳስ እያንጀበብን ነው የምንገኘው። ካልቺዮ ኢጣሊያ 2006 ላይ ካልቺዮፖሊ የሚባለው ስያሜ ለምን መጣ? ሰውየው አደገኛ ነው። የዋዛ ሰው እንዳይመስላችሁ። ማች ፊክሰር ነው ወይም ደግሞ የጨዋታ ቀያሪ። ስካንድሉ በጣም ከባድ ነው። በጣሊያን እግር ኳስ ደረጃ አይደለም፣ በዓለም አቀፍ እግር ኳስ ደረጃ ዘ ቢግ ስካንድል ይባላል ወይ ደግሞ ዘ ቢግ ፓኒሽመንት፣ ትልቁ ቅጣት እና ትልቁ ቅሌት ያለበት ጣሊያን። በነገራችን ላይ በጣሊያን እግር ኳስ ላይ በርካታ ትላልቅ የምንላቸው አሰልጣኞች፣ ትላልቅ ተጫዋቾች፣ ትላልቅ ዳኞችን እንደ ዓለም አቀፍ ደረጃ ከ1 እስከ 5 የምናነሳቸው የተለያዩ ዘርፎች አሉ። ከነዛም ውስጥ ደግሞ በቅሌቱ አንደኛ የተባለለትን ድርጊት 2006 ላይ ያስተናግዳለች ጣሊያን። ምንድን የተከሰተው? ጁሊያኖ ሞጊ። ይሄ ሰውዬ ግንኙነቱ ሰፊ ነው። ከማፊያዎች፣ ከቢዝነስማኖች፣ ከጆርናሊስቶች፣ ቲቪ ባለቤቶች፣ ከክለብ ፕሬዝዳንቶች፣ ከተጫዋቾች ጋር፣ ከአሰልጣኞች፣ ከዳኞች ጋር ኮንታክቱ ሰፊ ነው። ጁሊያኖ ሞጊ አሁን 88 ዓመቱ ላይ ይገኛል። ጣሊያናዊ ነው። ጋዜጠኛ፣ ኮመንታተር እንዲሁም ደግሞ የቲቪ ገስት ነው። የሚገርማችሁ ነገር ግን በጋዜጠኝነት ሙያ ውስጥ ካለፈ በኋላ ቀጥታ ከተለያዩ ቢዝነሶች በኋላ የገባው የጁቬንቱስ ፕሬዝዳንት በመሆን ነበረ። ጁቬንቱስ ፕሬዝዳንት ሆኖ ምን አደረገ? ስኩዲቲው በርካታ ስኩዲቲዎች ሲነሱ የሱ እጅ አለበት። በተደጋጋሚ ውጤቶች ያስቀይር ነበረ። ውጤት የሚያስቀይረው በብቃት ወይ በማሸነፍ አልነበረም፣ በመላ ብር ይሰጥ ነበርና ለክለቦች ይሰጣል፣ ለክለብ ማናጀሮች፣ ለተጫዋቾች፣ ለአንዳንድ ግብ ጠባቂዎች፣ ዳኞች ሳይቀር ክለብ ተጫዋቾችና ግብ ጠባቂዎች ወር አሰልጣኞች ካልተስማሙ ለዳኞች ነበር የሚሰጠው። ነገሩ እንዲህ ነው የሆነው። በርካታ ጊዜ ስኩዲቶ ጁቬንቱስ እንዲያነሳ አድርጓል። አሮጊቷ በተደጋጋሚ ዋንጫ እንድታነሳ ያደረገው ጁሊያኖ ሞጊ ነበርና 2006 ላይ የዓለም ዋንጫ ባለቤት መሆኑን እናስታውሳለን። ጣሊያን የዓለም ዋንጫ ባለቤት ከሆነች በኋላ ጣሊያን የሉቺያኖ ሞጊ ደግሞ ስካንድል ተጋለጠ ፌብሩዋሪ ላይ። ይህ ነው የሆነው። ምንድነው የሆነው? ጁሊያኖ ሞጊ ከዳኞች ማህበር ኃላፊ ከሆነው ፒዮርሎጂ ፓሬቶ ጋር ነበረ የተገናኘው። ፒዮርሎጂ ፓሬቶ ጋር ሲገናኝ በአካል አልነበረ፣ በስልክ ነበረ። ስልክ ልውውጥ ልክ እንደተለመደው ውጤት ሊያስቀይር ተፍ ሲል ስልኩ ይጠለፍበታል። ጁሊያኖ ሞጊ ከፓሬቶ ጋር ያደረጉት ንግግር ይፋ ይወጣል። ጋዜጣ ዴሎ ስፖርት ነበር በወቅቱ ያወጣው። ስካንዲሊያ ብሎ ነው ያወጣውና ያ ቅሌት ነው ስካንዲል ማለትና ያ ቅሌት እንደ ዓለም አቀፉ ወጣ። በጣም የሚከበረው ይሄ ጁሊያኖ ሞጊ ድምፁ ተሰማ። ከፓይሬቶ ጋር ያደረጉት ንግግር እጅግ ያሳፍር ነበረ። ያ5 ዓመት ተከታታይ በፊፋ ምርጥ ዳኛ ተብሎ የተመረጠው ኮሊና እንኳን የማይወክል ዛሬ የምናውቃቸው ካርሎ አንቸሎቲን፣ ማርሴሎ ሊፒን፣ ካፔሎን እንዲሁም ደግሞ ካቴናሽ የመስራቹን ተሳኪ የማይወክል ድርጊት በጁሊያኖ ሞጊ ተመለከትን። በወቅቱ እንግዲህ ፓይሬቶ ጋር ያደረጉትን ንግግር ተጠልፎ ከወጣ በኋላ በርካታ መረጃዎች ወጡ፣ ታገዱ። እሳቸው ሌሎች መረጃዎች ሲወጡ እነዛ መረጃዎች ማን ላይ ያረፉ? ወደ ኤሲ ሚላን እና ላዚዮ ሌሎች ሰዎች ወጡ። ስቴፋኖ ፕሌዚና አንቶኒዮ ጂራርዶ ቀስ በቀስ እያሉ ስቴፋኖ ፕሌዚና ጂራርዶ የዚህ ተሳታፊ ነበሩ። ሲጠና ተገኙ። 4 ክለቦች በከባዱ እጃቸው እንዳለ ታወቀ። እነሱም ኤሲ ሚላን፣ ላዚዮ፣ ፍሎሬንቲና እንዲሁም ደግሞ ጁቬንቱስ። 4ቱ ክለቦች ተቀጡ። በተለይ ከማጊ ነው የተጀመረው ቅጣቱ። ይሄን ያጠራው ደግሞ ጂኢኤ ነው። ጂኢኤ እንግዲህ በአውሮፓ ደረጃ የእግር ኳስ ሁኔታዎችን የሚያጠና እንዲሁም ከእግር ኳስ አልፎ አጠቃላይ የወንጀሎችን የሚያጠና ሲሆን ስልክ ቅጂዎችን እንዲሁም የተለያዩ መረጃዎችን ከዚህ በፊት ያልተናገሩ ሰዎች ድብቅ የሆኑትን መረጃዎች እያንዳንዱ ማስረጃ ወጡና ለፍርድ አቆሙ። ጁሊያኖ ሞጊ ዳግም ወደ እግር ኳስ ዓለም እንዳይደርስ ተነገረው። ወደ እግር ኳስ ብቻ አይደለም፣ ወደ ጆርናሊዝሙ
ወደሚወድ ጆርናሊዝም ሙያ በእግር ኳስ ዙሪያ ላይ እንዳይመጣ ታገደ። 2006 ላይ ከታገደ እነ ፕሌዚም፣ ጂራውዶ፣ ፓይሬቲም በሱ ልክ ተቀጡ። ላዚዮ፣ ጁቬንቱስ እና ፍሎሬንቲና ኤሲ ሚላን ወደ ሴሪ ቢ ወረዱ። ከዛ ጁቬንቱስ ነጥቦች ተቀንሶበት ሴሪ ቢ ላይ 2 ዓመት እንዲቆይ ሆነ። 2 ዓመት ሲቆይ ግን የሚገርማችሁ የቆዩ ተጫዋቾች አሉ፣ በታማኝነት የወጡ ተጫዋቾች አሉ። ከቀሩት ውስጥ ቡፎን ቀርቷል፣ ዴል ፔሮ ቀርቷል፣ ትሪዝጌ ፈረንሳዊ ትሪዝጌ ቀርቷል። ከወጡት ውስጥ ቬራ ወጥቷል፣ ዘላታን ወጥቷል፣ ካናቫሮ ወጥቷል። ካናቫሮ ወደ ሪያል ማድሪድ ሄደ። ቬራና ዘላታን ኢብራሂሞቪች ደግሞ እዛው ኢንተር ሚላን ገቡ። ኢንተር ሚላን የገቡበት ምክንያት እዛው 2006 ላይ እዛው 2005 ላይ ይሄ ስካንድል ሲመጣ ዋንጫው የተሰጠው ለኢንተር ሚላን ነበር። ሁለተኛ የወጣው ኢንተር ሚላን ስለሆነ ጁቬንቱስ አይገባም ተብሎ ለኢንተር ሚላን ነበር የተሰጠውና ይሄ ስካንድል ተከስቶ ነበረ በጊዜው። አሁን ከረጅም ጊዜ በኋላ የጣሊያን ፉትቦል ተነቃቅቷል። አለፉትን 5 ዓመታት እንኳን ስትመለከቱ በካቻምና የቻምፒየንስ ሊግ ፋይናል ተሳታፊ የነበረው ኢንተር ሚላን ነበረ። ዘንድሮ የቻምፒየንስ ሊግ ተሳታፊ ፋይናል ላይ ያለው ኢንተር ሚላን ነው። ከዛ በፊት ደግሞ ኮንፈረንስ ካምፒዮንስ ሮማ ናቸው። 2004 ላይ ደግሞ አታላንታ ከፍ አድርጎ አንስቷል የአውሮፓ ሊግን። ይሄን ስትመለከቱ የጣሊያን እግር ኳስ ምን ያህል እንዳሰራራ ነው የምትመለከቱት። በአውሮፓ መድረክ ዘንድሮ ጀርመንና ጣሊያን 5 ክለቦች ሲያሳትፉ ጣሊያን በዚህ ምክንያት ነበረ ባገኙት ኮፊሺየንስ ነበረ በአውሮፓ እግር ኳስ ላይ እስካሁን ባለው ባገኙት ኮፊሺየንስ ነውና ከካልቺዮ ፖሊ በኋላ ካልቺዮ ኢጣሊያ አሁን ላይ ደርሳ 5 ክለቦች እስከ ማሳተፍ በአውሮፓ መድረክ ላይ እስከ መፎካከር ደርሷል። ስለዚህ አሁን ናፖሊና ኢንተር ሚላን ደግሞ ይቀራቸዋል ማለት ነው። የስኩዴቶ ዋንጫው ማን እንዳነሳ አይታወቅም። ቀሪ ጨዋታዎች አሉ፣ የሚጠበቅ ይሆናል ማለት ነው። ስኩዴቶ ወይም ካልቺዮ ፖሊ በዚህ ደርሷል። የጁሊያኖ ሞጊ ግን እኛ ሀገር በርካታ ጁሊያኖ ሞጊዎች እየፈሩ ስለሆነ የነሱ ጉዳይ በደንብ ቢታይ በሰፊው አመጣዋለሁ። በነገራችን ላይ ምርመራው ምን ያህል እንደሄደና ጁሊያኖ ሞጊ ይመቻችሁ። ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከኛ ጋር ቆዩ።